ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። በአርሲ ላይ እየተፈጸመ ባለው በንጹሃን ዜጎች ጭፍጨፋና በአዲስ አበባ እየተዘጋጀ ባለው በአርሰናል ኮንሰርት ዙሪያ የተለያዩ ግብግብን ያስነሱ ሐሳቦች ተፈጥረዋል። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው የሞተ ሰው ያለቀ። በአንድ በኩል የዜጎች መብት መከበር አለበት፣ ጥያቄ መቅደም አለበት በማለት በአዲስ አበባ የሚዘጋጀው ኮንሰርት መቅረት አለበት የሚል ሐሳብ ሲንጸባረቅ፣ በሌላ በኩል ደግሞ ኮንሰርቱ ብዙ ገንዘብ ስለወጣበት መቅረት የለበትም፣ አርሰናል ድጋፍ ያዘጋጀውን ኮንሰርት ብዙ ብር ስለወጣንበት አንሰርዘውም የሚለው ነገር ብዙዎችን አከራክሯል። በዚህ ዙሪያ አሁን ላይ ያለው ነገር ምንድነው? እውነት እንደተባለው ኮንሰርቱ ቀረ ወይስ ከምን ደረሰ የሚለው ነገር በዚህ ቪዲዮ አደርሳችኋል። በሌላ በኩል አርቲስት ራሄል ጌቱ የአርሲው ግድያን በተመለከተ የትኛውም አይነት ኮንሰርት ላይ እንደማትሳተፍ ተናግራለች በማለት የወጡት መረጃዎች ቢኖሩም አሁን ላይ ግን ኮንሰርቱ ከሚዘጋጅበት ቦታ እንደዚህ አይነት ቪዲዮዎች እየወጡ ይገኛሉ። ይሄ ነገር ምንድነው? በጠቅላላው ስለዚህ ጉዳይ የምነግራችሁ አዳዲስ ጉዳዮች ይኖራሉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰባችን መሆንን እንዳትዘነጉ። እንደዚሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን በማድረግ እንድትጀምሩት አሳስባለሁ። ቀጥታ ወደ ቪዲዮአችን ወስዳችኋለሁ። እንደሚታወቀው በአርሲ ላይ እየተካሄደ ያለው የንጹሃን ጭፍጨፋ ብዙዎችን አስቆጥቷል። ሙስሊም የሆኑ ወንድም እህቶቻችን ምን አይነት ሐሳብን ሰጡ? ምን አሉ? እስቲ እንደ ምሳሌ እቺን ቪዲዮ ልጋብዛችሁና ወደ ሌሎችም ደግሞ እወስዳችኋለሁ። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። ይሄ ቪዲዮ ልክ እንደ አክሱም በሰራሁት ሊያወርድብኝ ይችላል። ቲክቶክ ኮፒ ሊንክ እያደረጋችሁ አዳምጡኝ። አላህ Subhanahu Wa Ta'ala ያወረደው ቅዱስ ቁርአን ደጋግሜ አንብቤዋለሁ። ከልጅነቴ ጀምሬ አንብቤዋለሁ። ይባስ ብሎ ሰዎችም እንዲያነቡት ጥሪ ያቀረብኩ ነው። ብዙ ሰዎችንም አስተምሬያለሁ። አልহামዱሊላህ አላህ ባገራልኝ ልክ። ነገር ግን አንድም ቦታ ሰዎችን ግደል የሚል ቦታ የለም ቁርአን ላይ። የሰዎችን እምነት ንካ የሚል አንድም ቦታ የለም። እኔ ለዛ ምስክር ነኝ። ሙስሊም የሆናችሁ ሁላችሁም ይሄንን ታውቃላችሁ። ባካችሁ ሰዎች እንዲኖሩ ፍቀዱላቸው። የሰው ልጅ በቴክኖሎጂ በሚወዳደርበት ዘመን ባካችሁ እምነታችሁን ሼር የምታደርጉት በፍቅር ይሁን፣ በሰላም ይሁን። ለሌላ ሰዎች እምነታችሁን የምታጋሩት በፍቅር ይሁን። እንዳለፉት አንሁን። ባካችሁን እንዘምን። ፍትህ አርሲ ላይ ለሚገደሉ። በአርሲው ግድያ ዙሪያ ታዋቂ የተባሉ የሶሻል ሚዲያ ኢንፍሉዌንሰሮች እና አዶናይን የመሳሰሉት አይነቶች የተለያዩ አይነት ሐሳቦችን ሰጥተውበታል። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። የአርሲውን ግድያና እንደዚሁም ለአርሰናል ይዘጋጃል የተባለውን ኮንሰርት በተመለከተ የሁለት ጎራ ሐሳቦች ተነስተዋል። እንዴት እንደዚህ አይነት ድርጊት ይደረጋል? ይሄን ድርጊት ነው ማውገዝ ያለብን። ስለምንድን ነው አርሰናል ብላችሁ ኮንሰርት የምታዘጋጁት? በማለት ለአርሰናል የሚዘጋጀውን ኮንሰርት በከፍተኛ የተቹ የተለያዩ አካላት አሉ። ለምሳሌ እንደዚህ አይነት ቪዲዮዎች አሉ። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው የሞተ ሰው ያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል።
አንተ በአርሰናል ጉዳይ ካለቀስክ እንዴት በአርሲ ጉዳይ ማለቃቀሴ ይደንቀሃል? በፍቅር ያቀረብንላችሁን ጥያቄ ብትቀበሉት ደስ ባለን። ነገር ግን አልተቀበላችሁትም፣ ጆሮ ዳባም በላችሁታል። አዎ ኤቨንቱን ጭፈራውን ላናስቆመው እንችል ይሆናል። ነገር ግን እመነኝ ታሪክህን እዚህ ሚዲያ ላይ አስቀምጥልሃለሁ። እኔ ባሮክ አስቀምጥልሃለሁ። የአርሲ ኦርቶዶክሳውያን በተጨፈጨፉ፣ በታረዱ፣ በተፈናቀሉ፣ በተሰደዱ 4 ቀን ውስጥ ኤቨንት አዘጋጅተህ መጨፈርህን ታሪክ ይጽፈዋል፣ ታሪክም ይወቅሰዋል። ይሄ ዝግጅት መዘጋጀት ከጀመረ በኋላ የተለያዩ አይነት ታዋቂ የሚባሉ ሰዎች መጀመሪያ ኮንሰርቱን እያዘጋጁ ቢሆንም ድርጊቱ መፈጸም ከጀመረ በኋላ ግን ይሄ ኮንሰርት በጭራሽ መቅረት አለበት ሲሉ ለምሳሌ እነ ሄኖክ ድንቁ የተለያየ አይነት ሀሳቦችን ሰጥተው ከኮንሰርቱ ራሳቸውንም አስወግደዋል። እንደዚህ የሚሉ የተቃውሞ ሀሳቦች በተለያየ መንገድ ቢነሱም ነገር ግን ኮንሰርቱን አዘጋጅ የተባሉት አካላት አይቀርም የሚል አይነት ሀሳብን ማንሳታቸው ብዙዎችን አስቆጥተዋል። ከነዛ መካከል የአርቲስት ታደለ ሮባ ሀሳብ ነው። አርቲስት ታደለ ሮባ ምን አለ? ይህን ቪዲዮ ላሰማችሁ። አርሰናል ድጋፍ ያዘጋጀነውን ኮንሰርት ብዙ ብር ስላወጣንበት አንሰርዘውም። ትችት ያስከተለው የአርቲስት ታደለ ሮባ ንግግር። የአርቲስት ታደለ ሮባ ንግግር ህዝቡን አስቆጥቷል። ታደለ በኦርቶዶክሳውያን ጅምላ ጭፍጨፋ ማግስት ለአርሰናል ክለብ የሙዚቃ ኮንሰርቱን በአዲስ አበባ ስቴዲየም ሊያዘጋጅ እንደሆነ እየተነገረ ይገኛል። ታዲያ ይህን የሰሙ አድናቂዎችና ሌሎች ሰዎች ማህበራዊ ሚዲያ ተቃውሟቸውን ያሰሙ ይገኛሉ። ክርስቲያኖች በግፍ እየተጨፈጨፉ ሁላችንም ሀዘን ላይ በወደቅንበት በዚህ ጨለማ ሰዓት እንደ ሌሎች ድምጽ እንኳን ማሰማት ባትችል ህዝብን ስቴዲየም ሰብስቦ ማስጨፈር ለህሊናም ሃይማኖትም ሞራልም ተገቢ ስላልሆነ ብሰርዘው መልካም ነው ብለን እንመክራለን ሲሉ መልእክታቸውን አስተላልፈዋል። ሀገር እያለቀሰች መጨፈር በምድርም በሰማይም ዋጋ ያስከፍላልም ብለዋል። ሀገር የሆነችው ቅድስት ቤተክርስቲያን ጥቃት ላይ ወድቃ ምዕመናኖቿ በግፍ ተገለው፣ ካህናቶቿ በግፍ ተገለው ድምጻዊ ታደለ ሮባ በአዲስ አበባ ለአርሰናል ዋንጫ ደስታ ቅዳሜ በነገው ዕለት በስቴዲየም የጭፈራ ድግስ ማዘጋጀቱ ወቅቱን የጠበቀ ተገቢ ፕሮግራም አይደለም በሚል ተቃውሞና ትችት እያስከተለ ይገኛል። እንደዚህ አይነት ሀሳብን በማንሳት ፕሮግራሙ ብዙ አይነት ወጪ ስለወጣበት መቅረት የለበትም በማለት ከተከራከሩ ሰዎች መካከል አንዱ ታደለ ሮባ ነው። ሌሎች የተለያዩ አካላትም ይገኙበታል። በጠቅላላው አሁን ላይ ይሄ ፕሮግራም ምን ተደረገ? የማን ሀሳብ ተቀባይነት አገኘ? እንደተባለው የንጹሃን ድምጽ መሰማት አለበት። መጀመሪያ ፍትህ ለተጎዱት የሚለው ቀደመስ ነውስ ኮንሰርቱ እንደተባለው ቀጠለ በሚለው ነገር ዙሪያ ኮንሰርቱም አልቀረም እንደሚካሄድ ነው የተነገረው። ከቦታው ለምሳሌ የተለያዩ አይነት ቪዲዮዎች እየወጡ ይገኛሉ። ለምሳሌ እነዚህን ቪዲዮዎች ላሳያችሁ። አርሰናል እሺ ቻም የዚህ ሙዚቃ ባለቤት ልንቀበለው ኤርፖርት ደርሰናል። በሊሞ ነው የምንቀበለው ማለት ነው። አርሰናል እናስብለዋለን። በጥሞና ይጠብቁ። South Africa, I have finally arrived in Addis Ababa, Ethiopia. 24 hours. 24 ሰላም አለይኩም። እንዴት ነህ? እንኳን ደህና መጣህ። እሺ ፕሮግራም ስለዚህ ፕሮግራሙ አልቀረም። አሁን ላይ ለፕሮግራሙ ሽርጉዱ እንደ መጀመሪያውም እየተቀጣጠለ እየተካሄደ ነው ያለው። ከዚህም በተለየ መንገድ ደግሞ አርቲስት ራሄል ጌቱ ከፕሮግራሙ ላይ አልሳተፍም አለች፣ ይህንን ድርጊት ተቃወመች በማለት የተለያዩ አይነት መረጃዎች ከቀናቶች በፊት ሶሻል ሚዲያው ላይ ሲዘዋወሩ ነበረ። አሁን ላይ ደግሞ የሆነች ከቦታው የወጣችን ቪዲዮ ስቲል አሳያችሁ። ይህም ቪዲዮ መጀመሪያ ላይ እንደነገርኳችሁላ ከሰዓታቶች በፊት ነው የተለቀቀው። በገጻቸው ነው የተለቀቀው። እንግዲህ እንደዚህ አይነት ፕሮግራሞችን የሚያዘጋጁ ኮንሰርቱን የሚያዘጋጁ አካላት በራሳቸው የሶሻል ሚዲያ አካውንት ነው ይህን ቪዲዮ ያሰራጩት። የንጹሃን ዜጎች መገደል ማብቃት አለበት። በዚህ ጉዳይ ዙሪያ እናንተ ያላችሁ ሀሳብ ምን ይመስላል? ከታች ኮሜንት ሴክሽን ስር አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን ያድለን። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆኑን እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።